ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? እንደምን ሰነበታችሁ? እንግዲህ በባለፈው ቪዲዮ ላይ እስከ ጥያቄ ቁጥር 5 ያሉ ከነርሲንግ ኢቲክስ ኮርስ የወጡ ጥያቄዎችን ማየት ችለናል። ዛሬ ደግሞ ከሱ የቀጠሉ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎች እንሂድ። So question number 6, a 7-year-old child was brought to primary hospital with a complaint of fever and shortness of breath. A physician ordered blood sample to be taken from the child, but the nurse faced difficulty of getting appropriate veins through. The veins are visible at different sites. What most likely code of ethics should be considered in this case? A. The nurse provides service with respect for human dignity. B. The nurse assumes accountability for individual nursing judgment. C. The nurse safeguards the client right to privacy. D. The nurse failed to maintain competence in nursing ይለናል። እንግዲህ እድሜው እንግዲህ 7 በነጻ ልጅ ወደ ሆስፒታል መጥቷል። እንግዲህ ከፍተኛ የሆነ ትኩሳትና ሾርትነስ ኦፍ ብሪዝ አለው። እንግዲህ ፊዚሻኑ ብለድ ሳምፕል እንድትወስድ እንግዲህ ለነርሷ ነግሯታል። እንግዲህ ነርሷ ምንም አይል እንኳን የሚታይ ቬኖች ቢኖሩ ቬኑን ኢንሰርት ማድረግ እንግዲህ አዳግቷታል። ሶ ጥያቄው ለምን እንግዲህ ምንድነው ኮንሲደር መደረግ ያለበት ኮድ ኦፍ ኢቲክስ የትኛው ነው ይለናል በዚህ ኬዝ ላይ። ሶ ምርጫ ላይ እንግዲህ ምንድነው ብለን the nurse provide service with respect for human dignity ይለናል። ሶ እንግዲህ human dignity እንግዲህ ሰው በመሆኑ እንግዲህ ማክበር አለብን፣ ሪስፔክት ማድረግ አለብን። ኢኳሊ እንግዲህ ሪስፔክት መደረግ አለበት። ተጨማሪም እንግዲህ ፎከስ የሚያደርገው ሂውማን ዲግኒቲ እንግዲህ ከኳሊቲ ጋር በተገናኘ ነው። ሶ ከቴክኒካል ኢሹ ጋር አይደለም ወይንም ከቴክኒካል ስኪል ጋር አይደለም። ስለዚህ መልስ አይሆንም ለኛ ኬዝ። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ the nurse assumes accountability for individual nursing judgment ይለናል። እንግዲህ አካውንታቢሊቲ ምንድነው? እንግዲህ ሪስፖንሲብል የሆነ ዲሲዥናል ሜኪንግ ማድረግ ነው አካውንታቢሊቲ። ሶ እንግዲህ ከስኪል ዲፊሸንሲ ጋር አይገናኝም። ኬዙ ላይ በምትመለከቱበት ጊዜ እንግዲህ ከስኪል ጋር የተገናኘ ኢሹ ነው። ስለዚህ መልስ ሊሆን አይችልም። ሶ ካንስል ታደርጋላችሁ። ምርጫ ሲ ላይ the nurse safeguards the client right to privacy። ሶ በዚህ ሴናሪዮ ላይ እንግዲህ ፕራይቬሲ ኢንቮልቭድ አይሆንም አይደለም። ስለዚህ መልስ አይሆንም፣ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው the nurse failed to maintain competence in nursing የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ምንም አይል እንኳን ቬኖች ቪዚብል ቢሆኑ ቬን ፓንክቸር ለማድረግ ወይ ቬኑን ለማግኘት የተቸገረች ነው። ስለዚህ ላክ ኦፍ ሜንቴን ክሊኒካል ኮምፒተንስ እንዳለ ነው የሚያሳየች። ወይንም በሚፈለገው ደረጃ እንግዲህ ክሊኒካሊ ኮምፒት ማድረግ አልቻለችም። ስለዚህ ዋን ኦፍ ኢት ኢዝ ኢቲካል ኮንሰርን። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 7. A 4-year-old boy was admitted to pediatric ICU. The boy needs emergency surgery. However, his parents are not around to give consent. A nurse worried about getting valid informed consent. What is the most likely reason for lack of valid consent? A. The timing to have surgery. B. The capacity of boy to give consent. C. Means to get voluntary consent. D. Lack of means of treatment ይላል። እንግዲህ እድሜው 4 ማይል ልጅ ነው። ፔዲያትሪክ አይሲዩ አድሚትድ ሆኗል። እንግዲህ ልጁ ኢመርጀንሲ ሰርጀሪ ያስፈልገዋል። ነገር ግን ቤተሰቦቹ አጠገቡ የሉም። ኮንሰንት ሊፈርም የሚችል አካል የለም ማለት ነው። እንግዲህ ቫሊድ መሆን አለበት አንድ ኮንሰንት እና ቫሊድ እንዳይሆን ያደረገው የትኛው ነው ይለናል ለዚህ ኬዝ። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ታይሚንግ ቱ ሃቭ ሰርጀሪ ይለናል። ይሄ እንግዲህ ታይሚንግ እንግዲህ ቫሊድ እንዲሆን እና እንዳይሆን አያደርግም። ኮንሰንት ቫሊድ እንዲሆን አንደኛ እንግዲህ ሌጋል መሆን አለበት። በተጨማሪም እንግዲህ ሜንታል ካፓሲቲ የምንለዋል አንደርስታንድ የማድረግ አቅም ማለት ነው። ምሳሌ ሜንታሊ ኢል የሆነ ፔሸንት ኮንሰንት እንዲፈርም አናደርግም። ስለዚህ አንድ ኮንሰንት ቫሊድ ነው የምንለው አንደኛ ሌጋል መሆን አለበት። በተጨማሪ ሜንታሊ እንግዲህ ካፓሲቲ ቱ ዲሳይድ ማድረግ መቻል አለባቸው። ስለዚህ እነዚህን ኮንሲደር ማድረግ ያስፈልጋል ይሄን መልስ ለመመለስ። ምርጫ ቢ ላይ the capacity of the boy to give consent የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም አንደኛ እንግዲህ ልጁ 4 ነው እድሜው። ይሄ እንግዲህ ሌጋል እንዳልሆነ ያሳየናል። አንድ ህጻን ልጅ እንግዲህ መፈረም አይችልም። 4 እድሜ ሆነው እንግዲህ ኮግኒቲቭ ካፓሲቲው ከአዳልት ጋር ኮምፔር በምታደርጉበት ጊዜ በጣም የወረደ ነው። በተጨማሪም እንግዲህ ፎርማል ኮንሰንት ደግሞ ቅድም እንዳልኩኝ እንግዲህ የሚያስፈልገው 2 ክራይቴሪያዎች አሉ ቫሊድ እንደሆነ። አንደኛ ሌጋሊ መሆን አለበት፣ ሁለተኛ ደግሞ ኮግኒቲቭ ካፓሲቲው አንደርስታንድ ማድረግ የሚችልበት ሁኔታ መሆን አለበት ማለት ነው። ስለዚህ ለኛ መልሳችን ምርጫ ቢ ላይ ያለው the capacity of the boy to give consent የሚለው መልሳችን ይሆናል ማለት ነው። ምርጫ ሲ ላይ means to give voluntary consent ይለናል። ሶ voluntary እንግዲህ እዚህ ጋር ኢሹአችን አይደለም። ዋና ኢሹአችን እንግዲህ ከካፓሲቲ ጋር በተገናኘ ነው። ስለዚህ መልስ አይሆንም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ያለው lack of means of treatment ይለናል። ሶ ትሪትመንቱ እንግዲህ አለ አይደለ? ነገር ግን ችግሩ የሆነው ምንድነው ኮንሰንት ነው ማለት ነው። ሶ
ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። The final question, a 7-day neonate who was admitted to hospital has extremely low chance of survival and even if he has a chance of living, he will probably be severely handicapped. Pediatric nurse explained his view in terms of utilitarian theory when requested for professional opinion on management plan and said whatever it is we do is best for everyone, even at the expense of the neonate's life. What ethical principle best supports the attitude of the nurse? A. non-maleficency, B. justice, C. autonomy, D. beneficency ይለናል ማለት ነው። እንግዲህ እድሜው 7 ቀን የሆነ ኒዮኔት ነው። ማኔጅመንት ፕላን ላይ እንግዲህ በሚያወሩበት ጊዜ ነርሷ ሰርቫይቭ መጠኑ በጣም ኤክስትሪምሊ ሎው ነው። ሰርቫይቭ እንኳን ቢያደርግ በጣም ሲቪር ሆነ ዲስኤቢሊቲ ይደርስበታል ብላ እንግዲህ ቤዝድ ኦን ዩቲሊታሪያን ቲዮሪ ዲፔንድ ሆና እንግዲህ ተናግራለች። ጥያቄው ምን እንግዲህ ምንድነው ነርሷ አቲቲዩድ እንግዲህ በየትኛው ኤቲካል ፕሪንሲፕል ውስጥ ነው ሳፖርት የሚደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ነን ማሌፊሸንሲ ይለናል። ኖ ነን ማሌፊሸንሲ የምንለው እንግዲህ መልስ አይሆንም፣ ምክንያቱም ነን ማሌፊሸንሲ ዱ ኖት ሃርም የሚል ነውና ነርሷ እንግዲህ አክሴፕት አድርጋለች። ልጁ ሃርም እንደሚሆን እንደሚጎዳ ምን አድርጋለች? አክሴፕት አድርጋለች። ፎር ዘ ግሬተር ጉድ እንግዲህ ይሄ ልጅ ልሞት ይችላል ብላ እንግዲህ አክሴፕት አድርጋለች። ይሄ እንግዲህ ነን ማሌፊሸንሲን ቫዮሌት ያደርገዋል ማለት ነው። ምክንያቱም ነን ማሌፊሸንሲ የምንለው እንግዲህ ሰው እንዳይጎዳ ነው አይደለ? ወይንም ምንም ጉዳት እንዳይደርስባቸው ነው። ለምሳሌ አንድ ሰው መሞቱ እየታወቀ በጣም ከፍተኛ የሆነ ህመም ውስጥ ገብቶ መሞቱ እየታወቀ ከፍተኛ ፔን ያለው ፕሮሲጀር መስራት ተገቢ አይደለም። ስለዚህ ነን ማሌፊሸንሲ እንለዋለን። ይሄ ነገር ግን ኬዙ ላይ በምታነብበት ጊዜ እንግዲህ ነርሷ አክሴፕት አድርጋለች ሊሞት ይችላል በሚለው ማለት ነው። ይሄ እንግዲህ ነን ማሌፊሸንሲን ምን ያደርጋል? ቫዮሌት ያደርጋል ማለት ነው። ስለዚህ መልሳውን ምርጫ በላ ጀስቲስ ይለናል። ይሄ እንግዲህ ፌር የሆነና ኢኳል የሆነ ዲስትሪቢዩሽን ኦፍ ሪሶርስ ነው አይደል? ነገር ግን የኛ ኬዝ ላይ እንግዲህ ማክሲማም የሆነ ኦቨርኦል ቤኔፊት እንግዲህ ልጁ እንዲደርሰው ማድረግ ነው እንጂ ከፌርነስ ጋር የተገናኘ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ አውቶኖሚ ይለናል። አውቶኖሚ ደግሞ እንግዲህ ፔሸንት ዲሲዥን ሪስፔክት ማድረግ ነው። እንግዲህ ኒዮኔት ነው ራሱ ደግሞ ዲሳይድ ማድረግ አይችልም። ስለዚህ አውቶኖሚን እዚህ ጋር አፕላይ አናድርገውም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ዲ ላይ ያለው ቤኔፊሸንሲ የምንለው ነው ማለት ነው። ምክንያቱም ቤኔፊሸንሲ የምንለው እንግዲህ ቤስት አውትካም እንዲኖር የተቻለንን ነገር ማድረግ ማለት ነው። ቤኔፊሸንሲ የምንለው እንግዲህ ተጨማሪ ወይንም ጥሩ አውትካም እንዲኖረው መደረግ የሚችል አይነት ከሆነ ቤኔፊሸንሲ እንላለን ማለት ነው።